እንዲህ እርግጠኛ የተሆነችባት ሴት ማን ናት? በዚህ ልክ እህቴ አግብታ ብትሄድ ምኞቴ ነው፣ ግን እሷ ከሄደች በኋላ እንደ እናት አድርጋ የምታኖረኝ እናቴ ያለች ብሎ አከራይን ድንገት በህይወት መንገድ ላይ የተገናኘን ሰው ጋር እንደ እናት አድርጎ እርግጠኛ ሆኖ የሚኖርባት እቺ ሴት ማን ናት? መታወቅ ይኖርብናል። እባክሽ የምትደንቂ ሴት ነሽ በጣም በዚህ ልክ ወላሂ። እንኳን ደህና መጣሽ። እንዴት ነሽ? ስለመጣሽ በጣም አመሰግናለሁ። ደስ ብሎኛል። ደንቆኝ የነበረው እንደ እናት የሆነችን አከራይ ያለችን፣ አከራይ ስለ ይከብደኛል እናት ናት ብላ ነግራኛለሽ። በእርግጥ ግን በዚህ ልክ መሆኑን ያወቅሁት እኔ አሁን ነው። ብዙ ጊዜ የኔ መንገድ ለሚመጡ የህይወት መንገደኞቼ በሙስሊሙ ተገፍቼ እንደዚህ ሁኜ የሚለው ነገር ይበዛል ብዙ ጊዜ እና እኔ የምኖረው እንደዚህ ብላ ደግሞ ስትነግረኝ የተወሰነ መንገድ ታሪኳን አንቺ ደግሞ ሌላ ሰው ሆንሽብኝ እና እንደው መምጣት ከቻለች ደስ ይለኛል ብያት ነበረ። ሬዛ ነው የምትመጣው ሲጀመር ብቻዬን አልመጣም ስትለኝ ደስ አለኝ። ከዛ በላይ ግን አሁን በደንብ ከተመልካች እኩል ነው ብዙ ነገራቸውን የሰማሁትና ያ የሰማሁትን ነገር ደግሞ በቃ ባትመጪ ቆጨኝ ነበር። የምር ፕሮግራሙ ላይ አይሆንልኝም ነበርና በደንብ ደስ ብሎኛል አሁን ስለመጣሽ። አላህ ሱብሓነሁ ወተዓላ ኸይር ጀዛሽን ይክፈልሽ። ትልቅ ዳዕዋ ነው። እኔ እንጃ በአንቺ ውስጥ ያለው ማንነት አላውቅም። ወላሂ ቃል የለኝም። ይሄ ነው ብዬ መናገር የምችለው ነገር የለኝም። በተለይ በዚህ ህፃን ልጅ ልብ ውስጥ በቃ እናቴ ሆና ከሷ ጋር መኖር ቀጥላለሁ ብሎ በዚህ ልክ በኮንፊደንስ መናገር ይቻላል እንዴ? አላውቅም ወላሂ። እስቲ ወደ ኋላ መለስ መጀመሪያ እነዚህ ልጆች ብቻቸውን ቤት ሊከራዩ ሲመጡ እንዴት ነበረ? እንደው እሱን ሳልመልስ አሁን ባላቸው ስሜት ላይ እስኪ ለሷ ያላቸውን ፍቅር ግለጹላት እዚሁ። በጣም ስሜታዊ ልታረጊኝ ነው። እኔ አላህ ብቻ ያኑረን፣ ሀያታቸውን ያርዝምልኝ ኢንሻአላህ። ወላሂ ለነሱ ማለት ውስጥ እኔ እንዲህ ብዬ አላቅም። እኔ ብያት አላቅም ማለት ብዙ ነገር ተጋፍጣልኛለች። ሰፈር ውስጥ እንኳን ከሰለምኩ በኋላ በቁምጣ ሲሄድ በሱሪ ሲሄድ በሺቲ ሲሄድ ያውቁኛል እና ያን ነገር ሳይዋጥላቸው እንኳን የሆነ ነገር ማለት ሲፈልጉ እሷን ፈርተው ምንም አይነት እንትን አይሉኝም እና የእሷን ጉርብትና የእሷን ጓደኝነት ላለማጣት ዋጥ ያረኩታል። በጣም ብዙ አሉ በቃ በዛ ነገር ላይ ስለሚያውቁኝ እና በጣም ብዙ ነገር ሆናልኛለች። እስቲል ነው ያ ነገር እንኳን ቤት መጀመሪያ እንኳን አከራይታ አታውቅም ሲባል ለእኛ ነው መጀመሪያ አከራየችን እና የለቅሶ ጊዜ እንኳን ይሄ ነገር እንደዛ ሲወራ እንዴ ቤቷን እንኳን አከራይታ የማታውቀው ለመጀመሪያ ጊዜ እነሱን ያከራየችው የሆነ ነገርማ አላት እሷ ራሱ ተብሎ እስኪወራ ምንም በማታውቀው እኔ እንኳን ብያት ተንፍሼው እንኳን በማላውቀው ነገር በጣም ስሟ ከኔ ጋር በቃ ማለት የከፈለች አላውቅም። ወላሂ ላዚም አላህ ላያስችል እኮ አይሰጥም ምንንም ነገርና እኔ ስለሷ እንዲህ ብዬ ማውራት ይከብደኛል። አላህ ብቻ እድሜያቸውን ያርዝምልኝ ኢንሻአላህ። ለነሱ ማለት የምመኝላቸው ነገር አለ እንዲህ ነው ማለት አልፈልግም አልልምም። አላህ ብቻ ያሳካልኝ፣ ሀያታቸውን ያርዝምልኝ። ስለሱ የምናገርበት አንደበት የለኝ። ብቻ አላህ ለልጆቻቸው ሲል ያኑራቸው፣ ለኛም ሲል ያኑራቸው። አሚን። እናቴ ናት ብሏል። እስኪ ለእናቴ ያለህን ፍቅር እንስማው። እስኪ እንደምትወዳት ነግራት ታውቃለህ? በቃ ዛሬ ንገራት እስኪ። ማሻአላህ ይሄ ወላሂ ትልቅ ነገር ነው። አላህ ሱብሓነሁ ወተዓላ አይወሰድብሽ የልብሽን። ነገ ደግሞ በአኺራው ይክፈልሽ። ወላሂ ምንም ቃል የለኝም።